ክርስቶስ ተንሥአ እሙታን በአቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። እንኳን አደረሳችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የበረከት ልጆች፣ የጻድቃን የሰማዕታት ወዳጆች፣ በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን አላችሁ? እንደምንስ ለዚህ ሰዓት ደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረቱና እንደ ቸርነቱ ተመልክቶ እስከዚህ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን የብቸኞች ሰብሳቢ የዓለም እናት የመላእክት እህት የኖህ መርከብ ሰዓሊተ ምሕረት አቁራሪተ መዓት መርሃ ለመንግሥተ ሰማያት ጸጋ እግዚአብሔር የነቢያት ገዳም የደናግል መመኪያ የባሕታውያን እናት የኀጢአን አማላጅ የሌሊት ጨረቃ የንጋት ኮከብ የቀን ፀሐይ ጽጌረዳ ዕፀ አመልማል ገነት ነባቢት እርኩሰት የሌለባት አክሊለ ወርቅ አክሊለ ዕንቁ ከሰው ወደ እግዚአብሔር ልመናን ከእግዚአብሔር ወደ ሰው ምሕረትን የምታመጣ የምታመላልስ ያዕቆብ ያያት የሕይወት መሰላል የመላእክት መውረጃ የሰው ልጆች መውጫ እናታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት ፈጣሪ እንዳከበራቸው መጠን የከበሩና የተመሰገኑ ይሁኑልን። አሜን። እንደዚሁም ሁላችሁም የኦርቶማር ሚዲያ ቤተሰቦችና ተከታታዮች የእግዚአብሔር ቸርነት ምሕረትና ሰላም ከእናንተ ጋር ይሁን። በልዩ ልዩ ሁኔታ ውስጥ ሆናችሁ ይህንን ጸሎት ይህንን ምስጋና በየሥራ ቦታችሁና በመኖሪያ ቤታችሁ በእምነት የምታደምጡ ሁሉ የድንግል ማርያም ፍቅር፣ የእግዚአብሔር ቸርነት፣ የቅዱሳን መላእክት ጥበቃቸው፣ የጻድቃን ሰማዕታት እናት አባቶች በረከት ከእናንተና ከመላው ቤተሰባችሁ ጋር ነው። አሜን። በሀገር ውስጥም ከሀገር ውጭም ያላችሁ ይህን መንፈሳዊ ቻናል የምትከታተሉ የድንግል ማርያም ወዳጆች ይህንን አርጋኖን የተባለ የእመቤታችን ምስጋናና ጸሎት በቅድሚያ ላይክ በማድረግ እንድትጀምሩና ለሚያምኑ ሁሉ ይቻላል ብሎ ጌታችን ኢየሱስ ክርስቶስ በማርቆስ ወንጌል ላይ እንደተናገረ ይህንን መንፈሳዊ መርሃ ግብር ውሃ ጸበል አዘጋጅታችሁ እስከ መጨረሻው በማድመጥ ዘወትር በእምነት ብትጠጡ ብትጠመቁበት ቤታችሁን ሥራ ቦታችሁን ብትረጩት በእግዚአብሔር ኃይል ከሕማማችሁ ትፈወሳላችሁ፣ ከአጋንንት እስራትና ፈተናም ትድናላችሁ። በአጋዕዝተ ዓለም ቅድስት ሥላሴ ቸርነት በድንግል ማርያም ምልጃ ቅዱሳን መላእክት ዘወትር ይጠብቁናል። አሜን። እግዚአብሔር ቢፈቅድ ዘወትር ጸሎት፣ ምስጋና፣ ገድል፣ ስንክሳር፣ ተአምራት፣ ምስክርነቶች እንደዚሁም የተለያዩ ድርሳናትን ለማድረስ በያለንበት እንሰባሰባለን። ከእናንተ የሚጠበቀው በየዕለቱ የምንለቃቸውን ጸሎት፣ ምስጋናና መርሃ ግብሮች በትምህርተ መስቀል እያማተባችሁ ማድመጥ መከታተል እንድትጀምሩና ስማችሁን ኮሜንት ላይ በመጻፍ ወይንም አሜን እያላችሁ በጸሎቱ መሳተፍ ብቻ ነው። በዛሬው መርሃ ግብር በዚህኛው ጸሎት ላይ የተጻፉትን ስሞች በቀጣዩ ጸሎት በነገው የምስጋና ጊዜ እያነሳንና እየጠራን ፈጣሪን እንለምናለን፣ እንማጸናለን፣ እናመሰግናለን። የተወደዳችሁ ርቱዓን ኦርቶዶክሳውያን በማነብበት ጊዜ ካጣመምኩኝ አቃንታችሁ፣ ካጎደልኩኝ አሟልታችሁ፣ ካጎደፍኩም ማስተካከላችሁ እንድታደምጡ በቅድስት ድንግል ማርያም ስም ከወዲሁ ጠይቃለሁ። ግድፈተ ቃል ከተገኘም ግድፈቱ የኔ ብቻ ነው እንጂ የቤተ ክርስቲያኗ እንዳልሆነ መናገር እፈልጋለሁ። አሁንም በድጋሚ የእግዚአብሔር ቸርነት ምሕረትና ሰላም ከእናንተ ጋር ይሁን። እስካሁን ላይክ ያላደረጋችሁ ላይክ እያደረጋችሁ በትምህርተ መስቀል በማማተብ የዛሬውን መርሃ ግብር እንደሚከተለው እንድትጀምሩ በቅድስት ሥላሴ ስም ጠይቃለሁ። ዘወትር በጎውን አስተያየት ለምትሰጡን፣ ሰብስክራይብ፣ ሼር እያደረጋችሁ ለምትደግፉን፣ ለምታበረታቱን ከዛም አልፎ በጸሎታችሁ ለምታስቡን እግዚአብሔር ይስጥልን፣ ቢሆንልን ቢሳካልን ብላችሁ የምታስቡትን ሁሉ አጋዕዝተ ዓለም ቅድስት ሥላሴ ያሳኩላችሁ።
የልባችሁን መሻት ይፈጽምላችሁ፣ ጠላታችሁን ዓይናችሁ እያየ ከእግራችሁ በታች ይጣልላችሁ። እንደዚሁም ይህንን አርጋኖን የተባለውን የምስጋና መጽሐፍ አሁን በዚህ ሰዓት እየተከታተላችሁ የምትገኙ ለእናንተ ቅድስት ድንግል ማርያም ትለመናችሁ፣ እሺ ትበላችሁ። ሰራዊተ እግዚአብሔር መላእክትና ሊቃነ መላእክት ጥበቃቸው አይለያችሁ። ቤታችሁ በፍቅር በጤና በበረከት በረድኤት በጥጋብ በደስታ የተሞላ ይሁን። ለንስሐም የበቃችሁ በኦርቶዶክስም የምትጸኑ ቅዱስ ቁርባኑን የምትቀበሉ በአስፈሪው የፍርድ ቀን ጌታ በቀኙ የሚያቆማችሁ ተስፋ መንግሥተ ሰማያት ገነትን የምትወርሱ ያደርጋችሁ። አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መጽሐፈ አርጋኖን ረቡዕ ምዕራፍ 1 ስለ ጌታችን ስለ ኢየሱስ ክርስቶስ አስቀድሜ እግዚአብሔርን አመሰግናለሁ። ስለ አንቺም የውዳሴሽ ወሬ በዓለም ሁሉ ተሰምቷልና በመንፈስ ቅዱስ እንደተናገርሽ እንዲህ ስትይ፣ እነሆ ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል። በእውነት ምስጋና ይገባሻል። የእግዚአብሔር እናቱ ሆነሻልና በእውነት መደነቅ ይገባሻል። ዓለምን ሁሉ በመሃል እጁ የያዘ እርሱን ወልደሽልናልና በእውነት ብጽዕና ይገባሻል። ለእውነተኛ ፀሐይ መውጫ ሆነሻልና በእውነት መመስገን ይገባሻል። ለማለዳው ኮከብ ምስራቅ ሆነሻልና በእውነት መደነቅ ይገባሻል። ለጥምቀት ልጆች መመኪያ ሆነሻልና በእውነት ብጽዕና ይገባሻል። ለሃይማኖት መሠረት ጽናት ሆነሻልና ከኪሩቤል ክብር ገናንነት ለአንቺ ይገባል። ከሱራፌልም ውዳሴ ከመላእክትም እልልታ ከመላእክትም አለቃዎች ዝማሬ ላንቺ ይገባል። ከነቢያት ትንቢት ከሐዋርያት ስብከት ላንቺ ይገባል። ከቅዱሳን ሰማዕታት እናታችን መባል ከመሃይምናንም እመቤታችን መባል ከክርስቲያንም ሁሉ አፍ የመድኃኒታችን ቀንድ መባል ላንቺ ይገባል። ከመሲሐውያን ነገሥታት አፍ ንግሥታችን መባል ከልዑላንም መላእክት በላይ ከፍ ከፍ ማለት ከታችኛዎችም ፍጡራን ላንቺ መገዛት ይገባል። እንግዲህ አንቺ ከሰማይ ትበልጫለሽ፣ ከተራራዎችም ከፍ ትያለሽ። ስለ አንቺም እንዲህ እላለሁ፣ ከፀሐይ ብርሃን ከጨረቃም ድምቀት አንቺ ትበልጫለሽ። ስለ አንቺ እንዲህ እላለሁ፣ ከአርዮብ መልክ ከመብረቅም ብርሃን አንቺ ታበሪያለሽ። ስለ አንቺ ደግሞ እንደዚህ እላለሁ፣ በሰማይ ካሉ ትጉሃን መላእክት ትከብሪያለሽ፣ ከመናብርትም ከሥልጣናትም ትቀደሻለሽ። ስለ አንቺም እንግዲህ እንዲህ እላለሁ፣ መልኩ አስተያየቱ ልዩ ልዩ ከሚሆን አበባ ፍሬ ትሸቻለሽ። አሁንም ደግሞ ወደ ልጅሽ እጮኻለሁ እንዲህ ስል፣ አቤቱ በምሕረት አስበኝ። በመስቀል ላይ በምስማር ተቸንክረ ሳለህ የቀኙን ወንበዴ እንዳሰብከው አቤቱ በምሕረት አስበኝ። ስለ ንጹሑ አቤል ደም አማላጅነት፣ ስለ ሰው መሆን ትንቢት ምስክርነት ስለ ሞቱት ሰማዕታት አማላጅነት አቤቱ አስበኝ። በጸራ ወርቅ ምንጭ ወንጌልህን ለማስተማር ስላፈሰሱ ደማቸውን ስላፈሰሱ ስለ ጴጥሮስና ጳውሎስ ደም መፍሰስ አማላጅነት አቤቱ በምሕረት አስበኝ። በአንተ ዘንድ የተወደደው የድንግልናው መዓዛ እንደ ተጣፈጠ ሽቱ በካህናቱ ራስ ላይ ስለተቀላቀለው ዮሐንስ ወልደ ነጎድጓድ አማላጅነት አቤቱ በቸርነት አስበኝ። ስለ ሐዋርያትህ ደም ስለ ሥጋዊህ ምስክርነት ስለ ፈሰሰው አማላጅነት አቤቱ በይቅርታ ብዛት አስበኝ። ስለ መዋዕያን ሰማዕታት ደም ስለ ስምህ ምስክርነት አማላጅነት አቤቱ በይቅርታ አስበኝ። ስለ ደከሙልህ ብሩካን ጻድቃን ገድል አማላጅነት አቤቱ በምሕረት አስበኝ። ስለ ተመረጹት ደናግል ንጽሕና የድንግልናቸውን ባሕሪ እጅ መንሻ አድርገው ስላቀረቡልህ አማላጅነት አቤቱ በቸርነት አስበኝ። ስለ ኪሩቤልና ስለ ሱራፌል ስለ ትጉሃንም መላእክት ማኅበር እርሳቸውም ያለ ርኩሰት ንጹሐን ያለ ሐኬትም መዘምራን አቤቱ በምሕረት አስበኝ። አንተን ስለወለደች ማርያም ስለ ከበረች ብሩክት ልዕልት የተመረጸች ንጽሕት ድንግል አማላጅነት ስለ ቅድስናዋ ስለ ድንግልናዋ መዓዛ ከፍጡራን ሁሉ ይልቅ ስለ ወደድኸው ወዟ ደምግባቷ የሕይወት የመድኃኒት መጀመሪያ ናትና የንጽሕና የቅድስናም መሠረት የዓለም ሁሉ ጌጥ ፈርጽ የፍጥረትን መመኪያ ዘውድ ከዚህም እስከ ሰማይ የምታደርስ መሰላል ናት።
ከዚህ ዓለም ጥፋት ገደል ሰዎች ሁሉ የሚሸጋገሩበት ድልድይ፣ መንግሥተ ሰማያት የምንገባባት ደጅ፣ ከአመፀኞችም ከወንጀለኞችም ጦርነት ከክፉዎችም ወገኖች ጸብ ክርክር ከሚያባርሩን የምንድንባት አምባ መጠጊያችን ናት። ከሰይጣን ፍላጻ ከተሳሉትም ጦሮች ከወጥመዱም ካሽክላው የምንድንበት ሃይማኖት ቅጥር በአበባዋ የምንሻተትባት ከፍሬዋም የምንመገብላት ከጫፎቿም በታች የምናርፍባት የገነት እንጨት ናት። በክብሯና በገናንነቷ የምንመካባት ንግሥት በልዕልናዋም ደስ የምንሰኝባት ቅዱስ ምስጢርም የሚያፈራባት መሠዊያ ለእግዚአብሔር በጎ መዓዛ የሚሸትባት ለእስራኤል ቅዱስ ንጹሕ ምስጢር የሚሰራባት ቅድስት ጠረጴዛ ከውስጧም ከአፋዋም በወርቅ የተለበጠ የሙሴም ኪሩቤል በላዩዋ የሚጋርዷት ታቦት ሳትተከል ውሃ ሳያጠጧት በእስራኤል በትሮች መካከል ለምልማ አበባ አፍርታ የተገኘች የአሮን በትር ከሲና ምድረ በዳ እስከ ቃዴስ በርኔ የእስራኤል ልጆች ለበሉት እንጀራ መስፈሪያ ከሚሆን የወርቅ ጎመር የቴምር ውሃ የተቀዳባት የወርቅ መቅጃ ድርብ ከተከረረ ከጥጥ ፈትል የተሰራች ድንኳን የአሮን የክህነት ልብስ ሰማያዊ ቀይ ቀለም ከከበበው ከጠለቀው ቀይ ቀለም ግምጃ በዙሪያው እንደ ሮማን ፍሬ ያለ የወርቅ ሻኩራ ያለባት በውስጧ ዕጣን የተቀላቀለው ፍህም የተጨመረባት የሚያንጸባርቅ ስሂን ቅንዓት የልብን ውሃ በውስጧ ያለባት የወርቅ ማዕጠንት አንቺ ነሽ። 7 ማብሪያ ያላት በየሶስቱ መያዣዎቿ 7 መፍሰሻ በራሷ ላይ ለነበሩ ማብሪያ የነበረባት የወርቅ መቅረዝ አንቺ ነሽ። በእግዚአብሔር ጣቶች የተጻፉ 10 ቃላት በውስጡ ያሉባት የመሐላ ጽላት አንቺ ነሽ። በላዩዋ የበረከት ጠል የወረደባት የጌዴዎን ብዝት ግምጃ አንቺ ነሽ። የእግዚአብሔርን ምስጋና ዘፈን የሚዘፍንባት የዳዊት መሰንቆ አንቺ ነሽ። ከንጽሕና ጋር ሙሽራ ከድንግልና ጋር እናት ሆይ ከጥፋት ድን ዘንድ ለምኝልኝ። የዚህ ዓለም ዘመኖች የሚሰጥሙ ማዕበልና ሞገድ ሆነዋልና የመንፈስ ቅዱስ ክንፍ የሚጋርዳት ያለ ርኩሰት እናት ሆይ መመለሴ ወደ ሰንካላው መንገድ ወደ ጉድጓድ ጎዳና እንዳይሆን ልጅሽን ወዳጅሽን ኢየሱስ ክርስቶስን ለምኝልኝ። አርጋኖን ምዕራፍ 2 በዕብራይስጥ ማርያም የተባልሽ የተመረጥሽ እመቤቴ ድንግል ማርያም ሆይ ያለ ዘር ያለ ሩካቤ አካላዊ ቃልን የወለድሽው እሳትንም በሥጋ የወሰንሽ ድንግል እኔን ኃጢአተኛውን አማልጅኝ፣ ሥጋችንንም እንደ ሰም ከሚያቀልጠው ከሥጋዊ ፈቃድ እሳትነት አድኝኝ። እመቤቴ ድንግል ሆይ የመልክ ቀጸላ የመሃይምናን አክሊል የሙሽርነት ጌጽ የቅዱሳን ሽልማት ሆይ ከዘመናት ማዕበል ሞገድ አድኝኝ፣ በጸሎትሽም ጸጥ እንዲል አድርጊው። የዓለም ሁሉ መመኪያ ድንግል እናት ሆይ ከሚያሰጥመው ከአመፀኛ አፍ በደምም ከሰከረሽ ምላስ አድኝኝ። መንፈሳዊት መርከብ ሆይ ድንግልናዊት መጾር ሆይ ከክፉ ዘመን መከራ አድኝኝ። የሁላችን መመኪያ የመድኃኒት ሽቱ ብልቃጥ ያለ ርኩሰት ሙሽራ ሆይ ከቀን ወራሪ ከሌሊት ሰባሪ አድኝኝ። የሕይወት የመድኃኒት ድልድይ የድህነት መሰላል ሆይ ከዚህ ዓለም ባህር ማዕበል ሞገድ አድኝኝ። ከባህር ጠልቆ ከገደል ወድቆ ከመሞት አድኝኝ። አሁንም ዓለም ከሚደርስበት አድርሽኝ፣ ኋላ ደግሞ በልጅሽ በወዳጅሽ በስተቀኝ እንድቆም አድርጊኝ። የደናግል መመኪያቸው የቅድስናቸው አክሊል ሆይ እኔን ከኃጥአን ሁሉ ይልቅ ያረከሱትን አንቺን ከመውደድ በልጅሽ በወዳጅሽ በባሕሪ ሕይወቱ በመንፈስ ቅዱስ ከማመን በቀር ሌላ ትሩፋት የሌለኝን ይቅር በይኝ፣ ይቅር አሰኝኝ። ከእኔ ከኃጢአቴ ፍዳ የሚበዛ ለሰው የኃጢአት ፍዳ ስድብ ሽሙጥ የለም። የመላእክትም የሰውም ቢሆን ከንጽሕና ምስጋና የለም። አርጋኖን ምዕራፍ 3 በዕብራይስጥ ማርያም የተባልሽ የተመረጥሽ እመቤቴ ድንግል ማርያም ሆይ በላዬ የሚመጣውን ዕዳ በንጽሕናሽ ክፈይኝ። አምላክን የወለድሽ ቅድስት ድንግል ሆይ የእግዚአብሔርን ልጅ የወለድሽ ንዕድ ክብርት ሆይ እውነተኛ ፀሐይን ያስገኘሽ የተመረጥሽ ድንግል ሆይ ምን ብዬ ጠራሻለሁ? በምንስ ምሳሌ እመስልሻለሁ? ኪሩብ የያዘው ዙፋን ነሽን? ነገር ግን ከእርሱ አንቺ ትሻያለሽ።
ኪሩብ ከያዘው ዙፋን የተረባሁት የለም። ገነት ከመውጣት አላደነኝም፣ ከሰይጣን ቀንበር በታችም ከመገዛት አልተቤዠኝም። ነገር ግን በላይ ለሚቀመጥ የእግዚአብሔር ስሙ ይክበር። አደፍ ጉድፍ የሌለብሽ ንዕድ ክብርት የብርሃን እናት ሆይ፣ እርኩሰት የሌለብሽ ስብሃት የዓለም ሁሉ ጌታ እናት፣ እንግዲህ ምን እልሻለሁ? ሰማይን እልሻለሁ፣ ነገር ግን ከእርሱ አንቺ ትሻያለሽ። በስተ ምስራቅ በኩል ቀድሞ እግዚአብሔር ከተከላት ኤኮም ከተባለች ገነት እንዳልወጣ ሰማያት ስለኔ ያለመኑምና ከሰማያ ሰማያት ዘንበል ብሎ ወደ አንቺ ወርዶ ከአንቺ ሰው ሆኖ ማኅተመ ድንግልናሽን ሳይለውጠው ለተወለደ ክርስቶስ አምላካችን ክብር ምስጋና ይግባው። ክርስቶስ ስሙም ክቡር ምስጉን ይሁን። ከተወለደም በኋላ በአቱም ድንግልና ኖርሽ፣ ሥርዓትሽም ከሰው ሥርዓት ልዩ ነው። ከዚህ ቀድሞ ያልሆነ እንግዲህም የማይሆን ነው። የድንግልናሽን ምስጋና መናገር የሚችል ምን አፍ፣ ምን አንደበት፣ ምን አነጋገር ነው? ምስጋናሽን ለመስማት የሚቻለው ምን ጆሮ ነው? ከምስጋናሽ ወደብ ከፍጻሜው የሚደርስ ምን ልቦና፣ ምን ሐሳብ ነው? አንድ ሰዓት እንኳን የድንግልናዋ መዝጊያ ያልተከፈተ ዘላለም ተዘግታ የምትኖር ደጅ ሆይ፣ ሕዝቅኤል ያያት የምስራቅ ደጅ ከኃያላን ጌታ በቀር በውስጧ የገባ የለም። በመግባቱ በመውጣቱ አልተከፈተችም። የንጽሕና ፍሬ የምታፈራ ድንግልና አበባ የምታብብ ነባቢት ገነት ሆይ፣ እሷን ለመትከል ውሃም ለማጠጣት የደከመ የለም። የመለኮት ምንጻፍ የተነጸፈባት ንጽሕት አዳራሽ ሆይ፣ የንጽሕና ሙሽራ ቤት፣ ርኩሰት የሌለባት የመንፈስ ቅዱስ ሰርግ ቤት፣ ከእሴይ ስር የተገኘች የወይን ሐረግ፣ ከዳዊት ግንድ የበቀለች በትር፣ ከእርሷም አበባ የወጣ ይኸውም የቅዱሳን መዓዛ ኢየሱስ ክርስቶስ ነው። ርኩሰትን ለማንጻት ኃጢአትንም ለማጸብ የሚመነጭ የሕይወት ውሃ መቅጃ የክብር አዘቅት ሆይ፣ ለሥላሴ መስገድን ለምእመናን የምታስተምር የሃይማኖት መሠረት የእምነት መጀመሪያ፣ ከማይታዩ ረቂቃን መላእክት ከነፋሳት ይልቅ ረቂቅ የሆነ የማይታይ በባህሪ የተሰወረ አካላዊ ቃል ከእርሷ የተገለጸ ንጽሕት ሰፊ ተድላ ደስታ መጋረጃ፣ ሥጋዋን ባይጋርድ አናያትም ነበረ። ከእርሷም የትስብእትን ድርብ በፍታ ባይጎናጸፍ ባልተገለጸም ነበረ። ለዘላለሙ የማትፈርስ የማትወድቅ ጸንታ የምትኖር አዳራሽ፣ ለዘወትርም አጥሯ ቅጥሯ የማይፈርስ የሥጋዊ ነገር ማዕበል ሞገድ የማይነቀንቃት የሥጋዊ ፈቃድ ነፋስ ኃይል የማያዘነብላት መርከብ፣ ለአዳምና ለልጆቹ ቤዛ የሚሆነውን የሕይወት መድኃኒት መሥዋዕት የምትሸከም መሠዊያ እመቤቴ ድንግል ሆይ፣ በብዙ ማናፊያ ካናፉት ከመሥሪያ እሳት ይልቅ የፍቅርሽ እሳትነት በሰውነቴ አዳራሽ ይሟሟቃል ይላላባል እኮን። ከእርሱም ይልቅ የፍቅር እሳትነት በሰውነትሽ አዳራሽ የበዛ ትርፍርፍ ያለ ይሁን። አንቺ ከወደድሽኝ ልጅሽ አይጠላኝምና፣ ልጅሽም ከወደደኝ በኃይልም ቢሆን በሹመትም በተንኮልም በምላስም በሥራይም በዘመናዊነትም ቢሆን የሚችለኝ የሚቃወመኝ የለም። ነቢዩ ኢሳይያስ እንደተናገረ እንዲህ ሲል፣ እግዚአብሔር አምላካችን ከእኛ ጋር ከሆነ የሚችለን የለም። ቀድሞ እንደተናገርሁት አሁንም ደግሞ መልሼ እናገራለሁ እንዲህ ስል፣ ኪሩብ የያዘውን ዙፋን የረባኝ የጠቀመኝ የለም፣ ሰማያትም የረቡኝ የጠቀሙኝ የለም። አንቺ ግን ከሞት ባርነት አዳንሽኝ። የአብ በኩር ልጁ ከአንቺ ሥጋ በመልበሱ ነው። አሁንስ ወደ ማን እማልዳለሁ? ወደ ማንስ? ለሰው ልጆች ሁሉ የጸሎታቸው መውጫ መውረጃ መሰላል ወደምትሆን ወደ አንቺ በቀር ጸሎቴ በአንቺ ታርግ። ወደ ሥላሴ መንበር በአርያም ቢሆን በረጅሙም በሰማይ ዳርቻ በእሳት ደመና የተቀላቀለ የብርሃን መጋረጃ የሚያናቅፋት የሚከለክላት አይኑር። ዓለምን እንደ ጽንሐ እንደ እንቁላል በያዘ በልዑል እግዚአብሔር በዙፋኑ ዙሪያ በሚቆሙ በካህናተ ሰማይ በማጠንታቸው ጽንሐ ውስጥ የተቀላቀለች ትሁን። ኃጢአቴን ያቃጥል፣ ቁስለ ኃጢአቴንም የሚያጠግ የሚፈውስ የምሕረትን ምንጭ ይቅዳልኝ። ስለ ልመናም ከአንደበቴ የወጣችው አንዲት ቃል ለግዳጄ የምትረባ የምትጠቅም በጽርዓትም የምትቀራ ትሁን። የፍጥረትንም ሁሉ ጸሎት በሚሰማ በልዑል እግዚአብሔር ፊት ደግሞ የተቃናች ትሁን። ልመናዬም ያለ ዋጋ አትቅር፣ የተመኘችውን ሳታገኝ ራቁቷን አትመለስ። የአንቺ ኃይለ ቃል በእኔ አንደበት አሸናፊ እግዚአብሔርን ይጥራው። በልቦናዬ ያለውን ግዳጅ ሁሉ ለመፈጸም የልመናዬንም ዋጋ ለመስጠት ሁሉን የሚችል ሁሉን የሚያጽናና መንፈስ ይውረድ። እንግዲህ ማናቸውን ደጅ እጽፋለሁ ከቤትሽ ደጅ በቀር?
ይኸውም መሃይምናን የሚጸልዩበት የስምሽ መኖሪያ ነው። ከቤትሽም በገባው ጊዜ ወደ ልጅሽ እጮኻለሁ እንዲህ ስል፣ አቤቱ ሆይ የስምህ መኖሪያ ወደምትሆን ወደዚች ቤት መግባቴን ለሕይወት፣ ለደህንነት፣ ለሰላም፣ ለደስታ፣ ለጸጋ፣ ለክብር፣ ለባለሟልነት፣ ለሰው ፍቅር ብሩህ ለመሆን አድርግ። አርጋኖን ምዕራፍ 4 አቤቱ ሆይ የምሕረትህን ደጅ ክፈትልኝ፣ ምንም ስለ ኃጢአቴ የተዘጋ ቢሆን። አቤቱ ሆይ የቁጣህን ደጅ ዝጋልኝ፣ ምንም ስለ በደሌ የተከፈተ ቢሆን። አንተ እንደዚህ ብለሃልና ያሻው ሁሉ ያገኛል፣ የጸፋም ይከፈትለታል። አቤቱ ይቅርታህን እሻለሁ፣ እንዳገኝ ስጠኝ። አቤቱ ሆይ የምሕረትህን ደጅ ጸፋው፣ እንድገባ ክፈትልኝ። ምንም ቸርነትህን ባስቆጣት ባበሳጫትም መሐሪት ዓይንህ ትመልስልኝ፣ ይቅርታን የተመላች ቀኝህም ትደግፈኝ። የቁጣህን ጽዋ በላዬ አታፍስስ፣ ለጥፋትም የተዘጋጀውን የኃጥአንን በትር በላዬ አታንሳ። በእውነት ገሥጸኝ፣ በይቅርታም ተከራከረኝ እንጂ። የቁጣህ በትር ከምሕረት አጽግ ትቆርጣለችና። አቤቱ የኃጢአቴ ቁጥር አትታሰብ፣ የተጻፈውን ፋቀው፣ ያልተጻፈውን ደግሞ አታስበው። ከትሩፋት ግን ጥቂት ብሠራ የሰናፍጭ ቅንጣት ያህልም ቢሆን፣ ወይንም የምጣድ ብልጭልጭታ ወይንም የእሳት ፍንጣሪ ያህል በቸርነት አብዛው፣ የተጻፈውንም አትደምስሰው፣ ያልተጻፈውንም በማይጠፋው በማይደመሰሰው በቅዱሳን መጻሕፍት ጻፈው። ለእኔ የደለበችውንም የዕዳ በደል ደብዳቤ ወደ ምሕረት ጥልቅ ባሕር ጣላት፣ ወርውራት። አቤቱ የይቅርታ ማዕበል ሞገድ ያስጥማት፣ የስሟም አጠራር ለዘላለም እንዳይኖር ጽሕፈቷን እጠብ፣ ሰርዛት። አቤቱ ቸር ሰው ወዳጅ ለሆነ ለአብ፣ ለባሕሪ አባትህ ይቅር ባይ ለሆነ ለመንፈስ ቅዱስ፣ ለባሕሪ ሕይወት ላንተ ክብር ምስጋና ይገባል ለዘላለሙ በእውነት ያለ ሐሰት። የተድላ ደስታ መፍሰሻ በምትሆን እናትህ በጸሎቷ ለሚያምኑ ጸጋ፣ ክብር፣ ኃይል፣ ባለሟልነት ይገባቸዋል። የድሆች ልጅ ስትሆን ኪሩባዊት ሰረገላ መስላ ለተሸከመች ለራሷ ጸጋ፣ ክብር፣ ኃያልነት ይገባል። አሁንም እንግዲህ ቅድስት ድንግልን እናመስግናት፣ እናዳንቃት እንዲህ እያልን በየጊዜው ሁሉ ንጽሕት ሆይ በየሰዓቱም አደፍ ጉድፍ የሌለብሽ በመጽነስም ቢሆን በመውለድም በአራስነትም ቢሆን ያደፍሽበት የረከስሽበት ሰዓት የለም። በመውለድ ማኅተመ ድንግልናዋ ያልተለወጠ እናት ሆይ ድንግልናዋን በሥርዓቱ ተጠብቆ የነበረ ብላቴናውን ለማሳደግ ወተት በድንግልና ይፈሳት የነበረች ድንግል ሳይዘሯት የምታፈራ ንጽሕት እርሻ፣ እርሷም ለቁርባን ያማረ የተወደደ ስንዴ የተሰጠ ሳያጠጧት የለመለመች የወይን ሐረግ ለበዓለም መጠጥ ሊሆን የበረከት ፍሬ ከእርሷ የተገኘ የጌዴዎን ብዝት ግምጃ በድንግል ትመሰላለች። ምድር ሁላ በመላዋ ደረቅ ስትሆን እርሷ ብቻዋን በዝናብ ካፊያ ርሳ ለምልማ ተገኝታለችና። ሴቶች ሁሉ ከዚያ ጠል ያልተነካኩ ሲሆን ከሰማያዊ አብ ብብት የወረደውን የበረከት ጠል እንደተቀበለች ጠሉን ለመቀበል ሌሎች ሴቶች ዝግጁ አይደሉምና። ከዝናሙም ካፊያ ምድር ሁላ በመላዋ ለምለም ስትሆን ግምጃይቱ ደግሞ ደረቅ ሆና ተገኘች። ሴቶች ሁላ በተለመደው በወንዶች ዘር ሲጸንሱ ድንግልን የሴቶች ልማድ የወንዶች ዘር አላገኛትምና፣ ድንግል ግን በሥርዓት ከሴቶች ጋር አልተባበረችም። መጽነሷ ልዩ ሆነ፣ መውለዷም ደግሞ ልዩ ነው። በወርቅ ጎመር በወርቅ ተመሰለች፣ እንደ አራሾች ሥርዓት በአውድማ ያልተበራየውን እንጀራ ተሸክማለችና። የአሮን በትር በድንግል ተመሰለች፣ ሳይተክሏት ለምልማ ውሃ ሳያጠጧት አበባ ተገኝታለችና። ድንግል እነሆ ይህች ነቢዩ ዳዊት ስለ እርሷ አሰምቶ የተናገረላት እንዲህ ሲል፣ ስሚ ልጄ፣ ጆሮሽንም አዘንብይ፣ ሕዝብሽንና የእናትሽንም ቤት እርሺ። ንጉሥም ውበትሽን ወዷልና እርሱ ጌታሽ ነውና። ድንግል ይህች ናት። ኢሳይያስ ነቢዩ ስለ እርሷ የጮኸላት እንዲህ ሲል፣ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ትለዋለች። ድንግል ይህች ናት። ሕዝቅኤል ስለ እርሷ ትንቢት የተናገረላት እንዲህ ሲል፣ በታላቅ ዕጹብ ድንቅ ማኅተም የታተመ ደጅ በምሥራቅ አየው፣ ከኃያላን ጌታ በቀር የገባባት የለም፣ እርሱ ግን ወደ እርሷ ገብቶ ወጣ። አርጋኖን ምዕራፍ 5 በዕብራይስጥ ማርያም የተባለች የተመረጠች ድንግል ማርያም ይህች ናት።
ነቢያት ያሰቧት፣ ሐዋርያት ያደነቋት፣ የደናግል የሰማዕታት ማኅበር ለእርሷ ይገዛሉ። ድንግል ሆይ በመሃይምናን ሁሉ አንደበት የስምሽ አጠራር እንደምን ይጥማል! ድንግል ሆይ የገናንነትሽ ምስጋና እንዴት ያምራል! ንጽሕት ርግብ ሆይ ከፀሐይ ከጨረቃ ከከዋክብት ብርሃን ይልቅ የሚያምር የመልክሽ ደም ግባት እንዴት ያማረ የተወደደ ነው! የምስጋናሽስ ዘፈን ማህሌት ምን ያህል ይወደድ! ለሚሰማው እጅግ ያማረ የተስማማ ነው። መሰንቆ ለጆሮ እንዲያምር እንዲስማማ፣ የሙሽራ ጌጥ ላይን ማር ለአፍ፣ ሽቱ ላፍንጫ፣ የወይን ወለላ ለጉሮሮ፣ ጸጅ ለልብ ያማረ የተስማማ እንደሆነ ውዳሴሽም እንደዚሁ ያማረ የተስማማ ነው። ድንግል ሆይ ክብርሽንና ገናንነትሽን መናገር እጅግ ያማረ እጅግም የተወደደ ነው። የአበባዋን መልክ የማይጠወልግ የማትደርቅ ንጽሕት ተክል ሆይ የማትጠወልግ የሕይወት እንጨት የእሸቷ ፍሬ የማይረግፍ የማትሰበር የክህነት በትር የቅዱስ ምስጢር አገልጋዮች ካህናቱ የሚመረኮዟት የሚጸጉባት ለምእመናን ሕንፃ ዘወትር ዝግጁ የሆነች የማትነዋወጽ የሃይማኖት መሠረት ብል ነቀዝ የማያበላሻት ሌባ የማይቀርባት መርከብ የውስጧም ዋናተኛ ቀዛፊውም ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። እርሱም በቅዱስ ወንጌሉ ቀዛፊዎች በሐዋርያት ዓለምን ሁሉ ከኃጢአት ማዕበል ሞገድ የሚያሻግር ነው። የመርከቢቱ ምሰሶ ግን ከሁሉ በላይ የሚሆን አብ ነው። የባሕሩም ጸጥታ መልህቁ የድንግልና መርከብ እንዳትሰበር የሚመግባት የመንፈስ ቅዱስ ኃይል ነው። የሥጋዊ ፈቃድ ሙሽራ ያይደለሽ የመንፈሳዊት ሙሽራ ርግብ ሆይ በመመረጽ ማኅተም የተጌጥሽ የተሸለምሽ ነሽ። የሐሰት ደንጊያ በሚሆን በኃላፊው ወርቅ ሽልማት ጌጥ አይደለም፣ ሥጋዊውንም ፈቃድ በሚያመጣ ዋጋው በበዛ ዕንቁ አይደለም። የንጽሕና ቀሚስ የምታጠልቅ የብርሃን መጎናጸፊያ የምትጎናጸፍ ንግሥት ቁልፏ ሳይከፈት ከውስጧ የሕይወት ውሃ የተቀዳባት የተቆለፈች የክብር አዘቅት በሐዲስ ሥርዓት የሆነው ደጇ ሳይከፈት ፍሬዋ የተለቀመ የተዘጋች የተክል ቦታ ገልጾ ሊያነባት የሚችል የሌለ የታተመች መጽሐፍ በአለቃዎች ላይ አለቃ ለሚሆን በነገሥታትም ላይ ለሚነግስ መቀመጫ የምትሆኚ ኪሩባዊት ሰረገላ የመለኮት አትራኖስ የእሳትነቱን ነበልባል የተሸከመች ሥጋዊት ዙፋን የሰማይ ሁለተኛ ሰማይ እውነተኛውን ያራቀ ያስወገደ የቅዱሳን ብርሃን ነው። ዝናማት ያላበቀሉት አየራት ያላሳደጉት የሰማዩን እንጀራ ያስገኘች ቤተልሔማዊት መሶብ ሆይ የእሳቱን ነበልባል የተሸከመች ጸጳጦስ ሆይ እንጨቱ ሳይቃጠል እሳቱ ሳይጠፋ የዚህ ምሳሌ ትርጓሜው ሚጠት ውላጤ ሳይኖርበት ካንቺ የነሳው የወልድ ትስብዕት ምሳሌ ነው። የትንቢት ምንጭ የምስጋና መፍሰሻ የደስታና የሐሴት መቅጃ የነቢያት ጌጻቸው የሐዋርያት አክሊላቸው የደናግል መነኮሳት መመኪያቸው የሰማዕታት እናታቸው የመላእክት እህታቸው ከሱራፌል የተወዘወዘች የቅዱስ ምስጢር ጽንሃ የኪሩቤል የዕጣናቸው መዓዛ የማይተኙ የማያንቀላፉ ትጉሃን የሰማይ መላእክት ሁላቸው የሚያመሰግኗት በየነገዳቸውም ለልጇ ክብር ጌትነት ገናንነት ይገዛሉ። መላእክት በሥርዓታቸው የመላእክት አለቆች ባነዋወራቸው አጋዕዝት በገናንነታቸው ይገዛሉ። ሥልጣናት በክብራቸው መናብርት በከፍታቸው ይገዛሉ። ኃያላን በየወገናቸው ሊቃናት በሹመታቸው ሱራፌል በምስጋናቸው ኪሩቤል በቅዳሴያቸው ይገዛሉ። ወደ ዙፋኑም የቀረቡት የተጠጉትም በክንፋቸው ፊታቸውን ይሸፍናሉ፣ ከእርሱ የሚወጣው የእሳቱ ኃይል እንዳያቃጥላቸው። በዙፋኑ ዙሪያ ከበው የሚቆሙትም ሱራፌል ይጮኻሉ እንደዚህ እያሉ አሸናፊ እግዚአብሔር የሰራዊት ጌታ ቅዱስ ክቡር ምስጉን ልዩ ነህ። ምስጋናህም ምድርን ሁሉ መላ። ሳያቋርጡም በምስጋና ይጮኻሉ፣ ምስጋናም በተመላ በሰላም ቃል። ያለዚያ አንዱም ለአንዱ ሁለተኛውም ለሌላው ይመልስለታል። በአነዋወር የከበሩ ቅዳሴንም የተመሉ እንስሳዎች ፊታቸው 4 ነው፣ ክንፋቸውም 6 ነው። ከእሳት የተሠራውን ዙፋን ተሸክመው ቅድመ ዓለም ለነበረው ኋላም ዓለምን አሳልፎ ለሚኖረው ይሰግዳሉ። እሊህም አለቆች የወርቅ ማዕጠንት የያዘ የብርሃን ምጥሃት የለበሱ ናቸው። አክሊላቸውም እንደ በረድ ነጭ ነው። እርሳቸውም ደግሞ በበጉ ፊት ይሰግዳሉ እንዲህ ሲሉ ጌታዊ ምስጋና ክብርም ችሎታም ትቀበል ዘንድ ለአንተ ይገባሃል።
ዕጣንን የተመላ የወርቅ ጽንሐ ይዘው ለመለኮትነቱ እጅ መንሻ ያቀርባሉ። ይኸውም የንጹሐን ጸሎት መዓዛ ነው። እመቤቴ ሆይ በአንቺ ጸሎት የታርግ በዚህ የዕጣን ማዕጠንት ትዋሃድ በእስራኤልም ቅዱስ ፊት የተወደደች እርሱም የተቀበላት ትሁን። በጸሎትሽም መዓዛ ጸሎቴ የጣፈጠች ትሁን። ልጅሽ በመቀበል እንዲያሸታት በሉባር ተራራ ያሸተተውን የኖህን መሥዋዕት እንዳሸተተ አብርሃም በተራራ ላይ የሰዋውን መሥዋዕት እንደተቀበለ ጸሎቴንም ደግሞ ይቀበል። ይስሐቅ በአዘቅተ መሐላ ያዕቆብ የሚዶን አውራጃ በምትሆን በሎዛ የሰዉትን እንደተቀበለ። አርጋኖን ምዕራፍ 6 በዕብራይስጥ ማርያም የተባልሽ የተመረጥሽ እመቤቴ ድንግል ማርያም ሆይ የምሕረት ነቅ የሚሆን ልጅሽን ለምኚው። ኃጢአቴን እንዳይዘከር እንዳያስብ በኃጢአት ሁሉ እንደኔ ያለ ሴሰኛ፣ እርኩስ፣ አበሰኛ፣ በደለኛ የለም። እንደ ልጅሽም ቸር ሰው ወዳጅ ይቅር ባይ ከመዓት የራቀ ምሕረቱ የበዛ እውነተኛ የለም። የመድኃኒት ብልቃጥ ድንግል ሆይ ጸሎቴ በልጅሽ ፊት የተወደደ ይሁን። የሙሴ መሥዋዕት በምድረ በዳ የአሮን መሥዋዕት በምስክሩ ድንኳን የተወደደ እንደሆነ። አርጋኖን ምዕራፍ 7 በዕብራይስጥ ማርያም የተባልሽ የተመረጥሽ እመቤቴ ድንግል ማርያም ሆይ የሰው ልጆች ሁሉ ጸሎት መመላለሻ፣ የአዳም ልጆች ሁሉ ምህላ መቀበያ፣ የአካል ሦስትነት ወዳለበት ወደ ላይ ጸሎቴን አሳርጊ። በዚያውም ላይ ኃጢአቴን የሚያርቅ ዕዳዬን የሚከፍል ያማረ የተወደደ እግዚአብሔርም በረድኤት የተቀበለው ይሁን። ወደ መንግሥተ ሰማያት የምታገባ የመድኃኒት ደጅ ድንግል ሆይ ወደ ልጅሽ ወደ ወዳጅሽ ወደ ኢየሱስ ክርስቶስ ሰርግ እንድገባ አድርጊኝ። የክርስቲያን ወገኖች ሁሉ የሚጸጉባት የሃይማኖት በትር ድንግል ሆይ በኃጢአት ተሰናክዬ በመሪር ልቅሶ ላይ ከመውደቅ ደግፊኝ። የሕይወት ውሃ መቅጃ የክብር አዘቅት ድንግል ሆይ ከሥጋዬ ርኩሰት ንጹሕ አድርጊኝ። ያውም የማመንዘር ርኩሰት ነው። ከሽቱ ሁሉ መዓዛ ያማረ የተወደደ የበረከት አበባ የሚሆን አማኑኤልን ያስገኘሽ ነባቢት ገነተ ድንግል ሆይ በሽቱሽ መዓዛ እንድሻተት አድርጊኝ። በንጽሕናሽ መዓዛም የኃጢአቴን ክፉ ሽታ አርቂልኝ። በወርቅ ዘርፍ ልብስ የተጎናጸፍሽ የተሸለምሽ ንግሥት ሆይ በየጊዜው በየሰዓቱ የንጽሕና ልብስ የቅድስና መጎናጸፊያ እንድለብስ አድርጊኝ። አመፀኛዎች በደለኛዎች የሚሆኑ አሕዛብ አርበኞች በጦርነት የማይደፈሩ ኃያላን ሰራዊት ሊወጡባት ሊደፋፈሯት የማትቻል የመሃይምናን መጸጊያ አምባ ኮረፍታ ድንግል ሆይ ካልታወቀ ከተሰወረ ከታወቀ ከተገለጸ ጠላት መነሳሳት አድኝኝ። ከአመፀኞችም ከበደለኞችም ሰዎች ጸብ ክርክር ሰውሪኝ። ከምላስም አሉባልታም በጥላሽ በረድኤትሽ ክንፍ ሸፍኝኝ። የሲኦል አጋንንት የማይበረታቱባት የቤልሆር ሰራዊትም የማያጠፏት በማይከፈል በሦስቱ ቅዱስ ሃይማኖት የወርቅ መሠረት ላይ የተመሠረተች የማትፈርስ የሕይወት የመድኃኒት ግድግዳ ድንግል ሆይ ለዘላለም እውነተኛ ምግብ የሚሆን መና የተከማቸብሽ የወርቅ መሶብ ሆይ ጵርጽፎራውን የቁርባኑን መሥዋዕት ልጅሽን እንድቀበል አድርጊኝ። የመንፈስ ቅዱስ መዓዛ የተዋሃደውን የምስጢሩን ወይን የምትሸከም የወርቅ ጽዋ ድንግል ሆይ ከልጅሽ ደም እንድቀበል የተገባሁ አድርጊኝ። በመጠጣቱም ቅዱስ በመቀበሉም ንጹሕ ልሁን። ድንግል ሆይ የንጉሥ እናት ንግሥት እመቤቴ የእግዚአብሔር እናት ክብርት የአምላክ እናት ንጽሕት የንጹሕ ባሕሪ እናት ሰማይ የፀሐይ መገኛ ቤተ መንግሥት የመሲህ እናት ታቦት የሕግ እናት ድንኳን የነባቢ በግ እናት የወይን ሐረግ የሕይወት ፍሬ መገኛ ብዝት ግምጃ የጠል መውረጃ መሠዊያ የሰማያዊ ቁርባን እናት መርከብ የዋናተኞች እናት መቅደስ የካህናት እናት ሰፊ መጋረጃ የመለኮታዊ ምስጢር መኖሪያ መቅረዝ የብርሃን እናት ንጽሕት ጥጃ የነጭ በሬ እናት ልዕልት በአርያም የሚኖር ልዑል እናት ቡርክት የሐኩት እናት ውድስት የምስጉን እናት ምዕዝት የሽቱ እናት የወርቅ ሳጥን የዕንቁ ባሕሪ መገኛ ጎመር የመና እናት ኢየሩሳሌም የትንቢት አገር መመኪያችን የሐዋርያት እናት ድንግል ሳላቋርጥ አመሰግንሽ ዘንድ የኪሩቤልን አፍ የሱራፌልን ልሳን ብቀበል በዚህም ምስጋናሽን ለመፈጸም አልችልም።
ልዑሉንም ምስጢር እናገር ዘንድ እንደ ነቢዩ ሕዝቅኤል የተሰወረውን ምስጢርም እንደ ዮሐንስ የእውቀት መጻሕፍትንም ብበላ በዚህም ውዳሴሽን ለመፈጸም አልችልም። የሰለሞንን ጥበብ ብነሳ የልቦናዬም አጽቅ ቢሰፋ እስከ ባህር ቢዘረጋም የቃሌም ቡቃያ እስከ ቀላይ ድረስ ቢጠልቅ በዚህ ውዳሴሽን ለመፈጸም አልችልም። መጋቤ ብርሃናት በሚሆን በኡራኤል መልአክ እጅ እውቀት የሚገልጥ የእሳት ጽዋን ሱቱኤል የተባለ ዕዝራ እንደጠጣ የመጽሐፍትን ነገር የሚያናግር የምስጋና ጽዋን ብጠጣ በዚህም ቅዳሴሽን ለመፈጸም አልችልም። ድንግል ሆይ ሰውነቴ ሁሉ አንደበት የተመላ ቢሆን በአጥንቶቼም ቁጥር እውቀት ቢሰጠኝ የራሴ ጸጉርም ሁሉ መናገር ቢሰጠው በዚህም ውዳሴሽን ለመፈጸም አልችልም። ሰማይ በስፋቱ ብራና ቢሆን ባህርም ቀለም ቢሆን ምስጋና የተመላውን ክብርሽን ገናንነትሽን ለመጻፍ በዚህም ምስጋናሽን ለመፈጸም አልችልም። የነቢያትና የሐዋርያት ማህበር ለመፈጸም የማይችሉት ምስጋናሽን እኔ ድሃው ለመፈጸም እንደምን እችላለሁ? የጻድቃንና የሰማዕታት ማህበር ለመፈጸም የማይችሉት ውዳሴሽን እኔ ወራዳው ለመፈጸም እንደምን እችላለሁ? የደናግል መነኮሳት ማህበር ለመፈጸም የማይችሉትን ቅዳሴሽን እኔ ምስኪኑ ለመፈጸም እንደምን እችላለሁ? አሁን ግን የኃጢአቴ ብዛት ከቁጥር ከስፍር የተረፈ ሆኗልና በልመናሽ አቅልይልኝ። አርጋኖን ምዕራፍ 8 በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ ለጸሎት እጄን ወደ ልጅሽ በዘረጋሁኝ ጊዜ ስለ እኔ ለመጸለይ ቅዱሳን እጆችሽን ንጹሐን ጣቶችሽን ወደ ልጅሽ ዘርጊ፣ ከኔም ጋር ቁሚ። በእርሷ ያለውን ምኞት ግዳጇንም ለማግኘት ልቦናዬ እንድትተጋ እንደዚሁ ደግሞ አንቺም ግዳጄን ለመስጠት የከበደውንም ጭንቄን ለማቅለል የተጋሽ የነቃሽ ሁኚ። ከሁሉ ይልቅ እኔ ድሃ ስሆን ከሁሉ ይልቅ ጻድቅ እንደሆንኩ አስቤ በአንቺ ባለጸግነት እመካለሁ። ከሁሉም ይልቅ ኃጥእ ስሆን ከሁሉ ይልቅ ጻድቅ እንደሆንኩ አስቤ በንጽሕናሽ እመካለሁ። በእኔም በጎ ሥራ በትሩፋቴም የመጽደቅ ተስፋ የለኝም፣ በአንቺ ጽድቅ በበጎ ሥራሽ እንጂ። በራሴም ድካም የመዳን ተስፋ የለኝም፣ በአንቺ እንጂ። ኃጢአቴን ለመናገር ለምን አፍራለሁ? አለመናዘዜ ስለምን ነው? የሚከሱኝ ጠላቶቼ የሚመሰክሩብኝም ኃጢአቶቼ ሳሉ እንግዲህ ኃጢአቴን እናገራለሁ። የተሰወረውን በሚያይ አፍ የተናገረውን ልቦና የመከረውን መርምሮ በሚያውቅ በልዑል እግዚአብሔር በዓይኖቹ ፊት የተገለጸ ሲሆን እኔ ለምን እሰውረዋለሁ? እኔም ብሰውረው ኃጢአቴ ሊከሰኝ ይጮኻል። በደሌን ለማመን እኔ እንግዲህ ለምን ዝም እላለሁ? የሠራሁትም ክፉ ሥራዬ ያሳጣኛል። እኔ እንዳልሠራ ለምን እሆናለሁ? የሚዘልፈኝ ምስክር አልሻም። እኔ ለራሴ የራሴን ዘለፋ አነበዋለሁ እንጂ ለምን እሰውረዋለሁ የማይሰወርልኝን? ስለዚህ እንደዚህ እላለሁ፣ ስለ ኃጢአቴ ራሴን ወደ ልዑል እግዚአብሔር እጥላለሁ። ደግሞ እንዲህ አልሁ፣ ኃጢአቴ ከራሴ ጸጉር በስቷልና እንደ ጽኑ ሸክም ከበደኝ። ከስንፍናዬም የተነሳ ቁስሌ መገለ፣ እጅግም ከረፋ ሸተተ። ዳግመኛም እንዲህ አልሁ፣ ስፍር ቁጥር የሌላት ክፉ ነገር አግኝታኛለችና ኃጢአቶቼ ያገኙኝ ያዙኝም፣ እኔ ግን ማየት ተሳነኝ። አርጋኖን ምዕራፍ 9 በዕብራይስጥ ማርያም የተባልሽ የተመረጥሽ እመቤቴ ድንግል ማርያም ሆይ ስለ እኔ ጸልይ ለምኝልኝ። እኔ በአንቺ ጸሎት አምኛለሁና ለልጅሽ ይቅርታ መምጣት አንጋጥጣለሁ። ለክብርሽም እሰግዳለሁ፣ ለገናንነትሽም እሰግዳለሁ። ለአንቺ አገልጋይ የሚሆን የባርነቴ ደብዳቤ በልቤ ሰሌዳ ተጽፏል። ጽሕፈቱም እንደዚህ የሚል ነው። አምላክን ለወለደች ድንግል በዕብራይስጥ ማርያም ለተባለች ለተመረጠች ንዕድ ክብርት ለሆነች ማርያም ባሪያዋ፣ አገልጋዩዋ፣ ልጇ፣ ወዳጇ ኢየሱስ ክርስቶስ በደሙ ያዋጀው እኔን እንደዚሁም ይህን ጸሎት የሚከታተሉትን ነው። ይህችም ደብዳቤ በልጅሽ በኢየሱስ ክርስቶስ በደሙ ቀለምነት ልቦናዬ ሰሌዳ ሆኖ ተጽፋ ትኑር። ጽሕፈቷም ለዘላለሙ አትፋቅ። በመከራም በሞትም በሕይወትም ቢሆን አትደምሰስ። ለዘላለሙ ተጽፋ ትኑር። የተሰወረውን የሚያውቅ መንፈስ ቅዱስ ያንብባት፣ የሚያጠፋትም የለም። ያለመለየት ባነዋወር በተባበሩ አንዱም ሳይበልጥ አንዱ ሳያንስ
አንዱ ሳይቀድም አንዱ ወደ ኋላ ሳይቀር በአገዛዝ በአነዋወር በመልክ አንድ በሆነ በአብ በወልድ በመንፈስ ቅዱስ ስም ታትማለችና አኳኋናቸውም አይታወቅም። ይህ ከዚህ ነው፣ ሁለተኛውም ከዚህ ውስጥ ነው፣ ሦስተኛው እንዲህ ያለ ነው አይባባሉም። ባለመለየት ሲኖሩ ለቀዳማውያንነታቸው ጥንት ለዳህራውያንነታቸው ፍጻሜ የለውም። ለዘላለሙ በእውነት ያለ ሐሰት የሚሰማውም ሁሉ ይበል አሜን። በእውነት ይሁን ይደረግ። አርጋኖን ምዕራፍ 10 በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ አንቺ ደግሞ የምሕረት አስራት አድርገሽ ውደጂኝ። ሰውና መላእክት በተሰበሰቡ ጊዜ መባርቅትም በተጨነቁ ጊዜ የበደሉትም የዕዳ በደላቸው ደብዳቤ በተገለጸ ጊዜ የተዳደፉትንም በሚያረክስላቸው ጊዜ በተድላ በደስታ ከአንቺ ጋር እንድኖር እንድመላለስ አድርጊኝ። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ ያለ ዋጋ የምሕረት ምጽዋትን ከአንቺ ዘንድ እለምናለሁ። ወንድ ልጅ ከአባቱ መልካሙን ስጦታ እንዲለምን፣ ሴት ልጅም ከእናቷ በጎውን ነገር እንድትለምን፣ ወንድ ባሪያ ከጌታው ሴት ባሪያ ከእመቤቷ እንዲለምኑ፣ እንዲሁም ከበጎ ሥራ ከትሩፋት ባዶ ስሆን በአንቺ ደግነት የሚገኘውን በጎውን ዋጋ ለማግኘት ነፍሴ ትታመናለች። የመለኮት ዙፋን ሆይ ከምስጋና ጌታ በቀር ምንም ያልገባባት ንጽሕት አዳራሽ፣ እርሱ ግን እንደተቆለፈች የገባ እንደተዘጋችም የወጣ የልጅሽ ሙሽርነት በሺህ ማዕድ በአምሳለ ደብረ ጽዮን እንድቀመጥ ዝግጁ አድርጊኝ። የአሳትን ዘመዶች እርሳቸውም የሦስቱ አስማት የሥላሴ ማኅበር የሚሆኑ የቅዱሳንን ነፍሳት የምትሰበስብ ዘረመትራ ሆይ ከሐር ፈትል የተሠራች በወርቅ መርገፍ የተጌጸች የተከፈፈች ጌጿ ፈርጿም ለዓይን የሚያምር ንጽሕት የተድላ ደስታ መጋረጃ የአሸናፊ ልዑል እግዚአብሔርን የባሕር ልጁን የተሸከመች የአሚናዳብ ሰረገላ ዓለምን ሁሉ የመላ እርሱን የተሸከመች ድንግል ሆይ ሁከትን በተመላ ዘመን ሰረገላ ከሚጫን ከዓለም ህልፈት ጥፋት እንድድን አድርጊኝ። የዓለም ሁሉ አርነት ደብዳቤ የተጻፈብሽ የሕይወት መድኃኒት ሰሌዳ ሆይ በኢየሩሳሌም ሰማያዊት አዕማድ ስሜን ጻፊልኝ። የሕግና የሥርዓት ነቅ የሚሆኑ የነቢያት ማኅበር ድንኳን ከተተከለበት የአሕዛብ ብርሃን የዕውራን መሪዎች የሚሆኑ ሐዋርያት የተተከለበት ትስብዕት እስከዚህ ድረስ ለለበሰ አምላክ የመከራው ተከፋዮች የሚሆኑ እንደ በግ በሰይፍ የታረዱ እንደ ወርቅ በእሳት የተፈተኑ የሰማዕታት ማኅበር ድንኳን ከተተከለበት ለንጉሠ ነገሥት እጅ መንሻ የመንፈስ ቅዱስ ድልብ የተባሉ ያለማቋረጥ በማመስገን ያለ ርኩሰትን በንጽሕና አነዋወራቸውን ወደ መላእክት ሥርዓት የለወጡ የደናግል የመነኮሳት ማኅበር ድንኳን ከተተከለበት የአዲስ ሥርዓት መሥዋዕት መዓዛ የሚሰምርብሽ ንጽሕት ጠረጴዛ ሆይ የእኔን ርኩሰትና ዝገት በንጽሕናሽ ወልውዪው ሸንግይልኝ። ጽሕፈታቸው የልዑል እግዚአብሔር ጽሕፈት ሥራቸውም የልዑል እግዚአብሔር የሚሆን የመሐላ ጽላት በወርቅም የተለበጠ ታቦት በውስጧ ያለባት የቅዱሳን ቅድስት የተባለች የሕይወት የመድኃኒት ሁለተኛ ክፍል ሆይ ለኃጢአቴ ስርየት ለብዙዎችም ቤዛ ሊሆን ራሱን ያማረ የተወደደ መሥዋዕት የበጎ መዓዛ አድርጎ ያቀረበ የካህናቱ አለቃ ልጅሽ ኢየሱስ ክርስቶስ ወደ ገባበት ጽርሐ አርያም መጋረጃ ውስጥ ደግሞ ስሜን ጻፊልኝ። አርጋኖን ምዕራፍ 11 በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ በጸሎትሽ የታመንሁ ስሆን ማንን እፈራለሁ? ከማን ግርማ መፈራት የተነሳ ደነግጻለሁ? እንግዲህ የሚችለኝ የለም። ሰማይ መጅ ቢሆን ምድርም ወርጮ ቢሆን እኔንም ለመፍጨት ቢገናኙ የሚያደርጉኝ የለም። ምድርም ከበታቿ ያለውን የቀላይን ምንጭ ሁሉ ብታመነጭ ቀድሞም በኖኅ ጊዜ እንደተደረገ የጥፋት ውሃን ለማውረድ ሰማይ ቢቀደድ በጸሎትሽ አምኜ ሳለሁ የሚጎዱኝ የሚያደርጉኝ የለም። በሎጥም ዘመን በሰዶምና በገሞራ ላይ እንደዘነመ እሳትና ድኝ ቢዘንብ በልመናሽ አምኜ ሳለሁ የሚያደርገኝ የለም። ኖኅም በእንጨት መርከብ ከማየ አይሃ እንደዳነ እንደዚሁም እኔም በቅድስናሽ መርከብ እድናለሁ። ሎጥም በቅዱሳን መላእክት እጅ ከወረደው እሳትና ድኝ እንደዳነ እኔ ደግሞ በቅዱሳን እጆችሽ የማይዳሰሰውን እሳት ባቀፉት
በዓለም ላይ ከሚመጣው ከወረደው መቅሰፍት ድናለሁ። ረዓብ ዘማን በማመኗ ፈትለላይ ቀይ ሐር በቤቷ መስኮት 17ቱ የከነዓንን ነገሥታት ካጠፉ ከእስራኤል አርበኞች እንደዳነች እኔም እንደዚሁ በጸሎትሽ በመታመን ከምትመጣብኝ ከጠላት ጠብ ክርክር እንዳመልጥ የልጅሽ የወዳጅሽን የደሙን ቅላት ምልክት አድርጌ እድናለሁ። ቅድስት ድንግል ሆይ ምስጋናሽ ለልቤ መሰንቆ ነው፣ የውዳሴሽም ዘፈን ለአፌ እንዚራ ነው። የፊትሽም መልክ በዓይኖቼ ፊት የተሳለ ነው። የሙዚቃ ድምፅ የዘፋኙን ልቦና እንዲያነቃቃው፣ የዘማሪንም ልቦና የመሰንቆ ጩኸት እንዲያነሳሳው፣ የስምሽ መጠራት እንዲሁ ልቦናዬን ያነቃቃዋል። ፍቅርሽ በልቦናዬ አደረ፣ እንደ ውሃ ባንጀቴ እንደ ቅቤ ባጥንቴ ገባ። የውዳሴሽም ማህሌት ጌጽ ሽልማት ሆነኝ፣ ለክብር ለማብራት ጌጽ ሆነኝ። በወርቅ ላይ እንደተለበጠ ዕንቁ፣ በሐር ፈትልም እንደተደረደረ ፈርጽ፣ በነገሥታት ራስ ላይም እንደሚያንጸባርቅ ዘውድ፣ እንደ ሙሽራም ሽልማት እንደ ሙሽራይቱም ጌጽ። ድንግል እናት ሆይ ያለ ርኩሰት ሙሽራ፣ አደፍ ጉድፍ የሌለባት የሰርግ ቤት፣ በንጽሕና መጽነስሽ ከፍጥረት ሁሉ ልዩ ነው፣ መውለድሽም ያለ ርኩሰት ነው። ሰውነትሽ በማይለወጥ ድንጋሌ ማህተም ታትሞ ሳለ ነው። የነፋሳት ኃይል ሊጥላት የወንዝ ፈሳሾችም ሊገፏት የማይችሏት ለዘላለሙ ጸንታ የምትኖር አዳራሽ ሆይ ከመገፋት ከመውደቅ አደኘኝ፣ የሁከት ዘመን አውሎ ነፋሱን አስነስቶብኛልና። አምሮ ከተሰራ ደርከኑ ከሚባል ግምጃ ጋራ በወርቅ ፈትል የተደረደረች የተከፈፈች ያክንትም ከሚባል ዕንቁ ከፒሶስ ልብስ ጶደሬም ከሚባል እጽፍ ድርብ የተሰራች የታላቁ ሊቀ ካህናት የአሮን ልብስ በውስጧም የዘይት እንጨት የተባሉ የ12ቱም ነገድ እስራኤል ምሳሌ 12ቱ ዕንቁ የተደረደሩባት የ12ቱም አዕናቁ የእውነት ትርጓሜያቸው በ12ቱ ሐዋርያት የመለኮት ደቀ መዛሙርት ይተረጎማል። ደግሞ በውስጧ እንደ ሮማን ፍሬ ያለ የወርቅ ሻኩራ ያለባት ጸጰደጤን ልብስ ሻኩራዎቿም የሙሽራይቱ ጌጽ ፈርጽ የተባሉ ቅዱሳን ሰማዕታት ያለ መጥፋት የሚበሩ ፋናዎቿ ናቸው። አርጋኖን ምዕራፍ 12 በዕብራይስጥ ማርያም የተባልሽ የተመረጥሽ እመቤቴ ድንግል ማርያም ሆይ የንጽሕና መጎናጸፊያ እንድጎናጸፍ የሃይማኖት መጨከንን እንድለብስ የመመረጽ ድርብ በፍታን እንድከድን የሕይወት የመድኃኒት አክሊል እንድቀዳጅ አድርጊኝ። የልጅሽን ደግሞ የመስቀሉን በትር በመያዝ በጠላት ኃይል ሁሉ ላይ የተፈራው ልሁን። የሚቃረነውንም ጠላት በልጅሽ በወዳጅሽ በችንዳሮቹ ፍላጻ ልንደፈው የመለኮትንም ሰይፍ የታጠቅሁ ልሁን። የጨለማው መኳንንት መላእክት ጽልመተኔን ለመቃወም ለመከራከር እንዳይችሉ የጽድቅ ጋሻን ከግራ ከቀኝ የተጋረድሁ ልሁን። የንጹሐን ደናግል መመኪያቸው ድንግል ሆይ የኃያላን ሰማዕት እናት ሙሽራ ከመሃይምናን ሁሉ ተድላ ደስታ ንዕድ ክብርት የተዋረዱትን ከፍ ከፍ የምታደርጋቸው ብጽዕት የተመረጹት የተድላ ደስታቸው ማረፊያ የመሬታውያን ፍጥረታትን ከሰማያውያን መላእክት ጋር አንድ የምታደርጋቸው ብሩክት በቅዱሳን ሁሉ ዘንድ የተመረጸች ናት። በተደነቁት ሁሉ ማህበር ሹማምንት ዘንድ የተመሰገነች ናት። የትጉሃን መላእክት ማህበር ሁላችሁ ወደ እኔ ኑ። ስማችሁ የተጠራ መላእክት ገጽ የከበራችሁ የምስጋና መላእክት የተመረጻችሁ የቅዳሴ መላእክት ወደ እኔ ኑ። የኃይል መላእክት ጽኑዓን የተልእኮ መላእክት አዛዦች የረዳትነት መላእክት አሸናፊዎች የማዳን መላእክት መንፈሳውያን ረቂቃን የምህረት መላእክት ባላደራዎች ወደ እኔ ኑ። የእሳት መላእክት የሚያስፈሩ ግሩማን የነጎድጓድ መላእክት መደንግጻን የጸዳል መላእክት ብሩሃን የደመናት መላእክት ረዋዲያን የነፋሳት መላእክት ኃያላን ወደ እኔ ኑ። በፀሐይና በጨረቃ በከዋክብት ላይ የተሾማችሁ መላእክት ባህሩን የወንዙን ውሃ ሁሉ ምንጩን ለመጠበቅ የተሾማችሁ መላእክት የእንጨቱን ፍሬ የምድረ በዳውንም እንጨት አትክልት አዝርዕትን ለመጠበቅ የተሾማችሁ መላእክት ወደ እኔ ኑ። በፀሐይና በጨረቃ በከዋክብት ላይ የተሾማችሁ መላእክት ባህሩን የወንዙን ውሃ ሁሉ ምንጩን ለመጠበቅ የተሾማችሁ መላእክት የእንጨቱን ፍሬ የምድረ በዳውን እንጨት አትክልት አዝርዕትን ለመጠበቅ የተሾማችሁ መላእክት ወደ እኔ ኑ። የሚበረውን ሁሉ ወፍ በውሃ ውስጥና በምድር ላይ የሚንቀሳቀሰውን ሁሉ ለመጠበቅ የተሾማችሁ መላእክት የቆላ የላብ መላእክት የበረድና የውርጭ መላእክት
የበረድና የጉም መላእክት ወደ እኔ ኑ። የአውሎ ነፋስና የአመዳይ መላእክት፣ መናብርት፣ ሥልጣናት፣ አጋዝት፣ ኃያላን መኳንንት፣ ሊቃናት፣ ባነዋወር የከበራችሁ አርባብ ወደ እኔ ኑ። ሰይፍ ጃግሬዎች፣ የሚካኤል ሰራዊት፣ የጌታን ጠላት የምትጋደሉ የገብርኤል ሰራዊት፣ በኃይልም የታጠቃችሁ የእሳቱንም ሰይፍ አጽንታችሁ የያዛችሁ ወደ እኔ ኑ። የእሳት አክሊል ራስ ወርቅ የደፋችሁ የማቸነፍ ጋሻ የያዛችሁ የሩፋኤል ሰራዊት፣ ጋሻ ጃግሬዎች፣ የኡራኤል ሰራዊት፣ የብርሃን መላእክት፣ ልቦና በሚያሸብር በሚያሸሽ ነጋሪት ድምፅ ምስጋና የምታሰሙ ወደ እኔ ኑ። የሰዳክኤል ሰራዊት፣ የመብረቅ ልብስ የለበሳችሁ የእሳት ጦር የያዛችሁ ለጦርነት የተዘጋጃችሁ ሰራዊት፣ የማያቋርጥ ምስጋናን የተመላችሁ የአናንኤል ሰራዊት፣ በየጊዜው በየሰዓቱ የቅዱሳንን ጸሎት ለማሳረግ ወደ እኔ ኑ። ዓይንን የተመሉ ኪሩቤል ለእያንዳንዱ 4 ገጽ አለው። ለእያንዳንዱም ክንፉ 6 ነው። ሌሎች ደግሞ 8 ክንፍ ያላቸው ናቸው። ሰረገላቸውና ክንፋቸውም ዓይን የተመላ ነው። ሱራፌልም ቅዳሴን የተመሉ ናቸው። ክንፋቸውም 6 ነው። ከእርሳቸውም ደግሞ የከበሩ የተመረጹ 24 አለቃዎች አሉ። ለመለኮት ገናንነት ለጌትነቱም እጅ መንሻ ሊሆን የቅዱሳንን ጸሎት የሚያሳርጉ ናቸው። ከኪሩቤል ባነዋወር የከበሩ የልዑል እግዚአብሔር ሰረገላዎች ወደ ሰራዊት ጌታም የቀረቡ አሉ። እርሳቸውም 4ቱ እንስሶች ናቸው። ለአንዱ ፊቱ የሰው፣ የሁለተኛው የአንበሳ፣ የሦስተኛው የላም፣ 4ተኛውም የንስር ነው። ሕዝቅኤል ነቢዩ እንደተናገረው ከራሳቸው እስከ ወገባቸው 4 ናቸው። ከወገባቸው እስከ እግራቸው 1 ናቸው። አንዲት ሰዓት እንኳን ምስጋናውን አያቋርጡም። እንግዲህ የመላእክት ማኅበር ሁላችሁ ወደ እኔ ትመጡ ዘንድ እናገራለሁ። አምላክን በወለደች በዕብራይስጥ ማርያም በተባለች በተመረጸች በተደነቀች ድንግል ማርያም በድንግልናዋ ምስጋና ጊዜ ከእናንተ ጋር አንድ ሆኜ እንዳመሰግን ነው። ነገር ግን እናንተን ለመጥራት የምደፋፈር በእኔ ደግነት አይደለም፣ በጌታችሁ እናት በተመረጸች ድንግል የስሟ መጠራት ነው እንጂ። የእኔን ወራዳነት አታስቡ፣ የንግሥታችሁን ልዕልና አስቡ እንጂ። የእኔን ድህነት አታስቡ፣ የእመቤታችሁን ክብሯን ገናንነቷን አስቡ እንጂ። የእኔን ኃጢአት አታስቡ፣ የአምላካችሁን እናት ንጽሕናዋን አስቡ እንጂ። የሰማይ መላእክት ትጉሃን ሆይ ኃጥኡ እኔ በደለኛውም የመሃይምናን የጸሎታቸው ሙዳይ በምትሆን በዕብራይስጥ ማርያም በተባለች በተመረጸች ድንግል ማርያም በከበረ ስሟ በጸለይሁ ጊዜ እናንተም ደግሞ ከኔ ጋር ጸልዩ። ልቦናዬ ለፈቀደው ነገር ለግዳጅ ተመካክታችሁ ትጸልዩልኝ ዘንድ እማልዳችኋለሁ። የክብራችሁንም ገናንነት አደንቃለሁ። ከላንተ አንዱም አንዱ ስለ ኃጢአቴ ቸል በማለት ከልመናዬ ፊቱን የሚመልስ አይሁን። በንጹሕ ልብ በሰፊው ሐሳብ ለኃጢአቴ ስርየት ለምኑልኝ እንጂ። በገሃነም ተሰውሮም ቢሆን በእኔ የተነሳ ተቃራኒ ጠላት ቢኖር የእሳቱን ጦራችሁን ወርውሩ፣ የመብረቁን ቀስታችሁን አሽቡ፣ የነጎድጓዱንም ፍላጻችሁን ሳቡ። ሊቃወመኝ የወደደውን ንደፉት፣ በሚበርቀው የእሳት ፈረስ ክበቡት፣ ምድርን በሚያነዋውፀው የመብረቅ ሰረገላ ተከተሉት። ከምታገኘውም ከቁጣችሁ መፈራት የተነሳ የሰማይ ስፋት ይጥበበው፣ ከምትከፋውም የእጃችሁ መክበድ የተነሳ የምድር ስፋት ይጭነቀው። ከፊታችሁም ግርማ የተነሳ ተቃራኒ ጸላት ይሽሽ፣ ትዕቢተኛ ኩሩ ይውደቅ፣ ልቦናውንም ከፍ ከፍ የሚያደርግ በእርሱም ማዕረግና ክብር የሚታበይ ይሰበር ይሰባበር፣ የእባብ መርዝ አልጫ ይሁን። ወጥመዱም ይቀደድ፣ ሰውንም ከሰው የሚያጣላ ዲዳ ይሁን። የአመፀኛም አፍ ይለሆም፣ ሟርተኛ ጠንቋይ ይነቀል። አስማተኛ ሥራየኛ ይጥፋ፣ በሰውም የሚታመን ይረገም እንደተጻፈ። በእስራኤል ቅዱስ ግን የሚመካ በያዕቆብም አምላክ የሚያምን በንጽሕት እናቱም ጸሎት የሚጠጋ በደህና ይደር በደህናም ይዋል እስከ ዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለሙ አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ይህንን ጸሎት ምስጋና ወይንም ቃለ እግዚአብሔር በቅርብም በሩቅም ስትከታተሉ ለቆያችሁ በኋላም ለምታደምጡ እንደዚሁም በጸሎት እንድናስባችሁ ለጠየቃችሁን ወለተ ማርያም ሀብተ ተክለ ሃይማኖት፣ ወለተ ማርያም
ወለተ ኢየሱስ ወለተ ኪዳን ወለተ ኪሮስ ወለተ ማርያም ወልደ ማርያም ወልደ ጊዮርጊስ ወልደ ገብርኤል ወለተ ሰማዕት ወልደ ተክለ ሃይማኖትን ነፍስ ይማርልን። ወለተ ማርያም ወለተ ሥላሴ ወለተ ጊዮርጊስ ወለተ ሚካኤል ገብረ ሥላሴና ወልደ ጊዮርጊስ ነፍስ ይማርልን። የሺ ራይሻን ኢዛና ሰላማዊት አማረ እህተ ማርያም ማሪቱ ኃይሉ አመተ ሚካኤል ቆንጂት ወለተ ገብርኤል ወለተ ሥላሴ ወለተ ገብርኤል ወለተ አረጋዊ ገብረ ጻድቅ ኃይለ ሥላሴ ወልደ ማርያም ወልደ ሰንበት ኃይለ ገብርኤል ወለተ ጊዮርጊስ ወለተ ሥላሴ ወለተ መድህን ወልደ መድህን ወለተ ሰንበትና ወይዜ ወለተ ሕይወት ሰሊና ወለተ ትንሣኤ ዮሐና ንግሥቲ አዜብ በትረ ማርያም ወለተ ኪዳን አጸደ ማርያም ፈቃደ ማርያም ወለተ መድህን አመተ ኢየሱስ ኃይለ ጊዮርጊስ ኃይለ ሚካኤል አስካለ ማርያም ፍቅርተ ሥላሴ ገብረ አብ ተስፋ ማርያም ኃይለ ገብርኤል ፍቅረ ማርያም አምደ ሚካኤል ወለተ ሚካኤል። እንደዚሁም አሁን ስማችሁን ያልጠሯችሁን ጨምሮ ከነ ቤተሰባችን በሕይወት በጤና ያቆያችሁ፣ ዕድሜ ዘመናችሁ ይባረክ፣ ስራችሁን የሰመረ፣ ቀናችሁን ያማረ፣ ኑሯችሁን የከበረ፣ ጸሎታችሁን የተሰማ ያድርግላችሁ። አሜን። ዘወትር በቻናላችን የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም ላይክ፣ ሼር፣ ሰብስክራይብ እንድታደርጉ እኔ ደካማ የመሆን አገልጋያችሁንም ቢያንስ አንድ አቡነ ዘበሰማያት እንድትሰጡኝ በጸሎት እንድታስቡኝ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም እጠይቃለሁ። እግዚአብሔር አምላካችን እስካሁን አሳጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን። አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለሕያው እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን።